ሰላም ወገንታስ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? እኔ ያለሁላችሁ ያው የዛሬ ቪዲዮ ተለቋል። በቅምጥሌ ቤት ነው። እሱ ምንድን ነው እንግዲህ ብዙዎቹ መጥተዋል። ብዙዎቹ ወዳቸዋለሁ ወንድሞቼን፣ ሁለቶቹ ደግሞ በጣም የሚያናድዱኝ። ስለዚህ ምንም ማድረግ አልችልም። እዚህ ጋር ፎቶ ያላመጣሁት እንዴት አድርጌ ልምረጥ? እንዴት አድርጌ ስክሪንሾት ላድርግ? ስክሪንሾት ሳደርግ እንዳለ ተጠቅልቀው ጣጤው ነው። በምን ልምረጥ? ወይኔ ቅምጥሌ ጋብቻ እዚህ ጋር ማግኘት ቻልኩ። ብሩኬን አላገኘው አልኩ። እንደዚህ መሀል ላይ ተይዞና ለዛ ነው ሌላ ፎቶ ያመጣሁት። እነዛን ሰዎች ቻናሌ ባላመጣችሁ ደስ ስለሚለኝ ማለት ነው። ሶ አንደኛ የዛሬው ቪዲዮ ደስ አላለኝም፣ ደስ አይልም፣ በቃ ያስጠላል። ምክንያቱም ማለት ነው ሁለቱ ሰዎች መጠዋል። የመጀመሪያው ደረጃ ሚኩ፣ ፍፄ፣ ቤኪ ያው ካሜራ ማን ነው ብያችሁ ነው ሀሰን ስለመጣችሁ ደስ ብሎኛል ስላየኋችሁ። ሌላ ሰው ባይኖር ደስ ይለኝ ነበረ፣ ግን የኔ መብት አይደለም። ስለዚህ መብታችሁ ነው። ሌላኛው ደግሞ ምንድን ነው እኔ እኮ ግርም የሚለኝ ማለት ነው እንዴት እንደሚያደርጋት። ከዚህ በፊት በእኔ ላይ ሙድ ይዛችሁብኛል። ከዚህ በኋላ ደግሞ ውጤቱን ከፍተዋለሁ። እዛ ደግሞ ብሩክ የጠፋ። ወዴት ነው የሚጠፋው? ብሩክ የትም አይጠፋም። ለምንድነው የሚጠፋው? እች ልጅ ሲጀመር የሆነ ነገሯ ለቋል ሲመስለኝ። እንዴት ነው ብቻ የሆነ የሚያማት ፓርት አለ ብዬ ነው ማስበው። ጤነኛ አይደለችም። እኔን ውጤቱን ገና ሳታይ እንዴት ነው እንትልት የምትችው? ውጤቱ አልተከፈተም አይደል? አላየሹም? አላዩትም። ሳያዩት ለምንድን ነው እኔ እናንተ እስካሁን ሙድ ይዛችሁብኝ ይበቃል ምናምን ያልሽ የምትለፈልፊው ማለት ነው። እንደዛ ማለት እኮ የምትችይው ውጤቱ ታይቶ የእናንተ ነው ሲባል ነው እንጂ ብሩኬ ደግሞ እንትናን ማን ነው ያንን ልጅ ምንድነው ላትሰጥ ትችል ነበር አይነት ነገር ምናምን ብላችሁ ነበር። ከዛ ሰጠው እያለች ነበር እሱም ደግሞ ስለ ማን ነው የሚባለው እንደዚህ ባልጨቃጨቃችሁ ደስ ይለኝ ነበረ፣ ውጤቱን አውቀዋለሁ የኔ እንደሚሆን ምናምን እያለ ነበረ ቢኒ ማለት ነው። በመጀመሪያ ደረጃ ሴት ልጅ በዚህ ልክ ስትጃጃል ያስጠላል። ለወንድ ልጅ ኖርማል ነው። እግዚአብሔርን ትናንትም ቃላቶቹ ያስጠላሉ። ዛሬ የሚሆኑ የምታወራቸው ነገሮች በኮንፊደንስ ምናምን ነው። ይሄ ኩራቱ ወይ ደግሞ እንትን አይደለም፣ ማንነት አይደለም። ይኖ እግዚአብሔርን ነፍሰ ጥሩነት እንዴት እንደሆነ ህመሙን ምናምን ስላይሹ ደስ ብሎኛል ነነነን ስትል ነበረ። ዛሬም ደግሞ የሆነ እኔ ካለሁት የሆነ ስራ እንደሆነ እኮ አውቃለሁ፣ ግን ማለት ነው ሰከን ብትይ ቀልብ ቢኖርሽ አደብ ያለው ስራ እኮ አለ። እግዚአብሔርን እኔ በጣም ነው የደበረኝ። በቃ ደስ የሚል ነገር የለውም። ማርያምን በዛኛው ቤት ባንዳቸው በነዛኞች ቤት ተለቆ ቢሆን እውነት ለመናገር አልገባም ነበር። ግን ደግሞ ጨረቃዎች ላይ ምንም ማድረግ አልችልም። ስለዚህ አንደኛ አይ ቲንክ ነገ ይከፈታል። ነገ ተከፍተው ይመጣሉ። ነገ ሲመጡ ያው በደንብ ራሳችሁን ሬዲ ማድረግ ያለባችሁ። ልጁ የብሩኬ ነው ተባለ ተብሎ ሊመጣ ይችላል። እየነገርኳችሁ ያለሁት የምር ጨረቃ ፋሚሊ ሆናችሁ ብዙዎቻችሁ እኔ አይጨንቀኝም። እኔ ድሮም ታውቃላችሁ ጨንቆኝ አያውቅም። ምክንያቱም የብሩኬ እንዳልሆነ ስለማውቀው። ግን ብዙዎቻችሁ ሊሆን ይችላል እንደዚህ ነው ምናምን ያላችሁ የምትጨነቁ ሰዎች አላችሁ። እኔ ደግሞ እንደማይሆን ስለማውቀው አልጨንቀኝም። ነገም ደግሞ የብሩኬ ነው ተብሎ ቢመጣ ለቪዲዮ እንደሆነ አውቃለሁ። ግን ብዙዎቻችሁ ሪል መስሏችሁ የምትሰበሩ ሰዎች ስላላችሁ ነው እያልኳችሁ ያለሁት። መሰበር የለባችሁ። ምክንያቱም ዛሬ ነገረውን መቋረጥ ይችል ነበረ። ግን በቃ የብሩኬ ነው ብለው ሊመጡ ይችላሉ። እኔ 100% የምነግራችሁ በቃ ብሩኬ ስላወቀ ውስጥ ላይ ዶክተሩ ስለነገረው ነው ምናምናም ተብሎ በቃ የብሩኬ ልጅ ነው ተብሎ ይመጣል። ዝም ብላችሁ ነግራችሁ ነገ ማለት ነው። ግን ሬዲ ሆኑ። ለምንድን ሬዲ የምትሆኑት? በቃ እንትን ነው የሆነ አንዳንድ ነገሮች ሲሆኑ ለመቀበል ማለት ነው። ግን እውነት እንዳልሆነ እኮ ታውቃላችሁ። ግን በአጭሩ እንዳትሰበሩ፣ እንዳትናደዱ፣ እንዳትበሳጩ፣ እንዳይሰማችሁ። ኦኬ። ምክንያቱም ነገ ከነገ በኋላ ሁሉ ነገር ፒውር ስለሚሆን ከእንደገና ምርመራ እየተባለ አልነበረ ካስታወሳችሁ? ከዛ ከእንደገና ምርመራ ይባልና ደግሞ በቃ የእሷ ልጅ የእሱ ልጅ አይደለችም ተብሎ ስለሚመጣ ዶንት ኬር ፎር ኤቭሪቲንግ። ምንም እንዳይሰማችሁ፣ እሱ ነው ምላችሁ። ሌላ ምንም ምላችሁ ነገር የለም። በተረፈ ግን ብትረጋጊ፣ እንደ ሴት ብትሆኚ፣ ቀልብ ይኖርሽ ማለት ከመጀመሪያው አገባብሽ ራሱ በጣም ያበሳጨኝ። በቃ ስትገባ ጀምሮ እስከ መጨረሻው ነው የምታናደኝ ልጅ። እስከ መጨረሻው በቃ እስኪለያዩ የኔ ውጤቱ ነነነነ ደግ አረገች ቅምጥሌ። አይሆንም አለች። ብሩኬ ከሌለበት አልከፍትም፣ እንድከፍተው ነው የምትፈልገው፣ አልከፍትም አለች። ኦሬ አንደኛ እንደማይሆን ታውቃላችሁ። ቢሆን እንኳን ማለት ነው ልጅ በሽታ አይደለም።
እዚህ ምድር ላይ ስትኖሩ በሽታ ነው ከባድ ነገር። በሽታ ሲይዛችሁ በሽተኛ ስትሆኑ ይከብዳችኋል ሁሉ ነገር ማለት ነው። ግን ልጅ ደግሞ ልጅ ነው፣ ኖርማል እግዚአብሔርን። እንደውም በቃ ብዙ ልጅ ቢኖራችሁ ራሱ እድለኝነት ነው። በጣም ብዙ ጊዜ አይታችሁ ከሆነ ሳላስበው ወለድኩ ምናምን ሲባል ትልቅ እናቶች አባቶች ራሱ በሽታ ነው መጥፎ ይላሉ። ልክ ናቸው። በሽታ እድሜ ዘላለሙን አይላቀቃችሁም ምናምን። ልጅ ደግሞ እስከሆነ ጊዜ ልደክሙ ትችላላችሁ፣ ድካመም አለው። ግን ደግሞ ነገ ከነገ በኋላ ለእናንተ ጥሩ ነው። ስለዚህ አይደለም አይሆኑም ቢሆን ራሱ አያምሶ ሀፒ ምንም ችግር የለም። እጅ ጥናዣም ሴትዮ ግን በጣም ታስጠላኝ፣ በጣም ታናደኛለች። እግዚአብሔርን ስማም ሶሪ ጋይስ፣ ምንም ማድረግ አልችልም ስለምታናደኝ። እኔ ሰዓት ገና ባላያት ገና በቃ እንትኑ ታምብሌኑ ሳይሷ ካለች ማለት እግዚአብሔርን ባልገባ ምናምን ብዬ አስባለሁ። በቃ ድክም ይለኛል ገና ቪዲዮን ሳለው እኮ ነው። የአምላኬ ሆይ። እና እንግዲህ ቤታቸው ናፍቋቸዋል፣ ጂምም ልጆቻቸው ምናምን ወደ ሀገራችሁ በሰላም ተመለሱ ለማለት ነው። ብቻ ሬዲ ሁኑ ለማንኛው ነገር፣ ለሚመጣው ለእያንዳንዱ ነገር ኃላፊነት ለመውሰድ ስላቸው ምን ነገር ይሄ ተባለ እንደዛ ምናምን ቢባል ማለት ነው ኬር እንዳይሰጣችሁ ምንም እንዳይመስላችሁ ለማለት ያክል ነው። ተረፍ ወዳችኋለሁ። ዛሬ ትንሽ ደክሞኛል። በጣም ብዙ ቦታ ስሮጥ ተራራጥ ነበረ እና ጋይስ ደህና ደሩልኝ። የነገ ሰው ይበለን። ምንም እንዳይሰማችሁ እኔ ላችሁ ፈልገኝ ነው። እግዚአብሔርን አውቃለሁ። ጸዴ ልብ ስላላችሁ የእናት ልብ ስላላችሁ ምናምን የሆነ የሚሰማችሁ ነገር ሊኖር ይችላል። ግን ደግሞ ብሩኬንም ቅምጥሌን ማወቅ ይጠበቅባችኋል። ማለት ተከታይ ስትሆኑ ማለት ፋሚሊ ስትሆኑ ከተከታይ አልፈን ፋሚሊ ሆነናል ሁልጊዜ እላችኋለሁ። ያ ደግሞ ምንድነው በቃ እንዴት ነው እነሱም ማወቅ አለባችሁ። እያንዳንዱ ነገር እኔ የሆነ ነገር አያለው ከማየው ጀርባ በቃ ከቪዲዮ ጀርባ ደግሞ ዝም ብዬ ምስላቸውና የምመለከታቸው አመለካከት አለ። ይህ ነው ሁልጊዜ አንድን ነገር ተደጋጋሚ ስታዩ ስሰሙ ምናምን የምትረዱት አረዳድ የለም። እኔ ካወቅኳቸው ጀምሮ ማያቸው አመለካከቶች አሉ። ይህ ነው። ስለዚህ እንትን በሉ በደንብ ወቋቸው፣ በደንብ አንደርስታንድ አድርጓቸው። የሰው ልጅ ማወቅ ብቻ በቂ አይደለም፣ አንደርስታንድ ማድረግ የሚባል ነገር አለ። እነሱ ማን ናቸው፣ ምንድን ናቸው፣ እንዴት ናቸው ምናምን የሚለውን እውነት በቃ እንዴት ነው ምንም አይነት ነገር እንደዚህ አይነት ነገር ብሩኬ ውስጥ ብሩኬ የሚገባ ልጅ አይደለም። ኦኬ አይሆንምም። ብቻ ባጭሩ ማወቅ አለባችሁ። ያውቃችኋለሁ ምንም ነገር እንደማይፈጠር። ነገም ከነገም በኋላ ስለ እነሱ ከራከራለሁ። ማርያምን ምናልባት ሰው ናቸው፣ ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። ግን ለእኔ ኦኬ ኦኬ ሰው ነው ይሳሳታል፣ ሰው ናት ትሳሳታለች ብዬ ነው ማምነው። ግን ደግሞ አይሳሳቱም። ያለ የምችለው ምንድነው ከማያቸው ከዚህ ጊዜ ለዚህ ያክል ጊዜ ስከታተላቸው የማያቸው አንደርስታንድ የማደርጋቸው የምረዳቸው ነገሮች ስላሉ ኦኬ። ስለዚህ እናንተ ምናልባት አይ ቲንክ እውነቴን ለመናገር በጣም የምትወዛገቡት በጣም ብዙ የምትደነባበሩት አንዳንድ ልጆች በፊትም የነበሩ ሆኖም በጣም እንትን የሚሉ ልጆች እንዳሉ አውቃለሁ፣ አንደርስታንድ አደርጋለሁ። ግን ደግሞ በጣም ደግሞ ኦቨር እንትን የምትሉ ይመስለኛል። በደንብ ስለነሱ ምናምን ያላችሁ እንትን ይመስለኛል። እና ብቻ ተረጋጉ ለማለት ነው። አይ ላቭ ዩ ጋይስ፣ ናፍቃችሁኛል። እና በቃ ደህና ደሩልኝ። የነገ ሰው ይበለን። ነገሮች ተመቻችተው ምናምን ተስተካክለው በደንብ እንድመጣ ጸሎትና ዱዓ አድርጉልኝ። ነገሮች ለማስተካከል ተፍ ተፍ ስትሉ ትንሽ ይደግማል። ብቻ ተመስገን። እንወዳችኋለሁ። ደህና ደሩልኝ። የነገ ሰው ይበለን ባይ